6 ላይ መሰለኝና ሴት ልጅ ጸንሳለች ወንድ ልጅንም ትወልዳለች እያለ የሚናገረው ቃል አለ እና እሱም የሰላም አምላክ የሰላም አለቃ ፍጹም አምላክ ነው ይላል። ስለ ክርስቶስ ዲፕ በጣም ሰው ዲፕ ካልሄደ በአንድ በሁለት ቃል እንደዚህ ብለን ልንመላለሰው የምንችለው ነገር አይደለም። አይ ነው በእናንተ ትልቅ ኃጢአት ነው ሰውን which is ክርስቶስን አምላክ ብሎ ማለት the biggest ኃጢአት ነው። I do understand it። የአብ የወልድ መንፈስ ቅዱስ ነገር የአምላክን ዳክትሪኑን ብናየው it takes forever እንትን ለማለት አንደርስታንዲንግ ለማድረግ you go back and forth verse እያለ እና ዲቤቶችን የማያለው it take hours and hours and there is no solution for it. So yeah, but I think በዚህ ጉዳይ መጽሐፍ ቅዱስ አንድ አምላክ ብቻ እንደሆነ ያስተምራል። ታዲያ እንዴት ነው ሶስቱን አምላክ አድርጎ መያዝ አይከብድም? ጆን ያ ክርስቶስ የክርስቶስ እንትን ዲፕ ነው። ፈጣሪ የምድርን ለሰው አሳልፎ ሰጠ። ሰይጣን ነገሰባት። የሰው ማይንድ ኤቭሪቲንግ ዋዝ ኮረፕትድ። ያንን ለማዳን የተሰጠ የተስፋ ቃል ነው እና ዕብራውያንን ብናየውን ዓለም ሳይፈጠር በክርስቶስ መረጠን እያለ የሚናገረው ብዙ ነገሮች አሉ እና ዲፕ ነው የክርስቶስ ነገር። አይ ዶንት ኖ በእንደዚህ ሳይሆን 5 ሰዓት ብንሄድ የሚያልቅ ነገር አይደለም እና ኮኔክትድ የሆነ ላይን ነው የተሰጠ ፕሮሚስ ነው። የሰው ልጅ እንደወደቀ የተሰጠ ነገር ነው እና የሰው ልጅ ፍጹም መሆን ስላልቻለ የጌታ መምጣት ለዛ ነው እንትን ያለው ያስፈልገውና የሰው ልጅ አዳም ራቁቱን ሆነ። አሁን መጽሐፍ ለምሳሌ ያህል አዳም ኃጢአትን ሰራ ይላልና እግዚአብሔር ወዴት ነህ ሲለው እግዚአብሔር ያለበትን ሳያውቅ ቀርቶ አይደለም እና ወዴት ነህ ሲለው ራቁቴን ቀረው ሲል ይሄን የበላ ጊዜ ሞትን ትሞታለህ ሲለው ፊዚካሊ አልሞተም፣ ስፒሪቹዋሊ ነው የሞተው እና የት ነህ ሲለው ራቁቴን ነኝ ሲል ስፒሪቹዋሊ ሂዝ ኤምፕቲ። ምክንያቱም በመንፈስ ከእግዚአብሔር ጋር የሚገናኝ ነበር፣ በእግዚአብሔር ፊት የሚመላለስ ሰው ነበር እና አዳም የሞተው ምን አይነት ሞት ነው ያልከኝ? ስጋዊ ሞት አይደለም ማለት መጀመሪያ የሞተው ስፒሪቹዋል ሞት ነው፣ መንፈሳዊ ሞት ነው አይደለ? ያ ስለዚህ ኢየሱስ ክርስቶስ ደግሞ አዳምን ተክቶ ለአዳም ሊሞትለት ነው የመጣው አይደለ? ለአዳምና ለልጆቹ ለሰው ልጅ በሙሉ ከዛ በሙሉ ላለ ፍጥረት ማለት ነው። ስለዚህ የአዳምን አይነት አሟሟት ነው መሞት ያለበት ኢየሱስ ክርስቶስ አዳምን ይሞትለት ዘንድ አይደለ? ኢየሱስ ክርስቶስ ኃጢአት የሌለበት ሰው ነው እኮ ለአዳም ሊሞትለት ነው። ይሄን እኮ ቁርአንም ይናገራል አይደለ? ኃጢአት እንደሌለበት ፍጹም አይደለም። እሱ አይደለም ጥያቄ። ኢየሱስ ክርስቶስ ሊሞት የመጣው የአዳምን ሞት ሊሞትለት ነው አይደለ? የሰው ልጅን በሙሉ ኃጢአት ሞት ከአዳም ቀጥሎ የመጣውንም ሊመጣ ያለውንም። ስለዚህ አዳም የሞተው ስጋዊ ሞት ነው ወይንስ መንፈሳዊ ሞት? ድጋሜ ቀደመው ፈርስት የሞተው አዳምን። አሁን መጽሐፋችን ሲናገር ይህን የበላ ጊዜ ሞትን ትሞታለህ አለው እና ያንን ናውሌጅ ፍሩት ሲበላ ስፒሪቹዋሊ ሞተ። ስለዚህ ኢየሱስ ክርስቶስ መሞት ያለበት ስጋዊ ሞት ሳይሆን መንፈሳዊ ሞት ነው ማለት ነው። ልክ እንደ አዳም መንፈሳዊ ሞትን ሞቶ ከአምላክ ጋር እንደተጣላ በዚያም እንደራቀ ኢየሱስ ክርስቶስን መንፈሳዊ ሞት ነው መሞት ያለበት። ስለዚህ መንፈሱ ሞቶለታል ካልክ ደግሞ ኢየሱስ ክርስቶስ አብም ወልድም መንፈስ ቅዱስ አንድ መንፈስ ነው እና ያላቸው የሶስቱም አንድ መንፈስ ነው አይደለ? ሶስቱም ሞተዋል ማለት ነው አይደል? መጀመሪያ ስፒሪቹዋሊ ሂዝ ዴድ። ያንን ስፒሪቹዋሊ የሰው ልጅ ፓወሩን ሉዝ አደረገ። በሰይጣን በምድር ላይ መገዛትን ጀመረ። ለሰው ልጅ የተሰጠው የምድር እንትን ሰይጣን ዳሚኔት ያደርገው ጀመረ እና ያንን ለማስወገድ ጌታ መጣ እኮ። አዳም ምን አይነት ሞት ነው የሞተው? ፊዚካሊም ስፒሪቹዋሊም። እሺ በጣም ጥሩ። የትኛውን ሞት በሞተ ጊዜ ነው ሊያድነው የመጣው? ስፒሪቹዋሊ። ስለዚህ ኢየሱስ ክርስቶስ አዳምን ሊሞትለት ከሆነ የመጣው መንፈሳዊ ሞትን በመንፈሱ ሞቷል ማለት ነው ኢየሱስ ክርስቶስ አይደለ? መንፈስን ሊሰጠው ሞቷል አይደለም። ለአዳም ሊሞትለት ነው የመጣው ከተባለ የአዳምን ሞት ሊሞት ነው የመጣው ከተባለ የአዳም ሞት መንፈሳዊ ሞት ነው ካላችሁ፣ ስለዚህ ኢየሱስ ክርስቶስ መንፈሳዊ ሞትን ሞቷል ማለት ነው። ካልሆነ ለአዳም አልሞተለትም። ያንን ለመመለስ መጣ። ይኸውልህ ኢየሱስ ሞተ፣ ተነሳ። ኢየሱስ በምድር ላይ ሲኖር ሊያስተምረንም እንዴት እንድንሄድ ሊያሳየንም የሰው ልጅ ሊያደርግ የማይችለውን ሊኖር መጣ።
ለምን መጣ? ይኸውልህ የሞተው ሞት አዳም መንፈሳዊ ነው ካልከኝ ይህን መንፈሳዊ ሞት ሊሞትለት ኢየሱስ ክርስቶስ መጣ ከተባለ ኢየሱስ ክርስቶስ በመንፈስ ሞቷል ካልክ ኢየሱስ ክርስቶስ ሳይሆን ኢየሱስ ክርስቶስ በመንፈስ አልሞተም። ኢየሱስ ክርስቶስ አምላክ ነው። ስለዚህ ለአዳም አልሞተለትም ማለት ነው። አመሰግናለሁ። ኢየሱስ ሞተ፣ ኢየሱስ ተነሳ። ኢየሱስ ሲነሳ አብረን እኛም ተነሳን። ኤቭሪ ሂውመን ቢንግ ስፒሪቹዋሊ ተነሳ። ጥምቀት ማለት ይሄ ነው። አንደኛው ትርጉሙ አልተነሳህም ሳይሆን ጥያቄ ጆን ያላስተዋልከው ማለት ነው። አዳም የሞተው ምን አይነት ሞት ነው ስልህ መንፈሳዊ ሞት ነው አልከኝ። መንፈሳዊ ሞት እኮ ኢየሱስ ለምን መጣ ስልህ የአዳምን ሞት ሊሞትለት አልከኝ። ስለዚህ አዳምን ተክቶ ከሆነ የሚሞተው አዳም መንፈሳዊ ሞት እንደሞተ ኢየሱስ ክርስቶስ መንፈሳዊ ሞት መሞት አለበት። መንፈሳዊ ሞት ኢየሱስ ክርስቶስ አይሞትም፣ አልሞተም። ማምላክ ፍጹም አምላክ ነው። ለአዳም አልሞተለትም ማለት ነው። ስጋዊ ሞትን ነው የሞተው። ኢየሱስ መንፈስም ነው ስጋም ነው። ስለዚህ አዳም በመንፈሳዊ ሞት ያጣውን ከአምላክ ዘንድ ያለውን እንትን ያንን ሊመለስ ምክንያቱም ኢየሱስ ሲናገር ምን አለ? ከአብርሃም በፊት እኔ ነበርኩ አለ። አሁን ለምሳሌ ያህል ከአብርሃም በፊት እኔ ነበርኩ አለ። አይደለም ጥያቄ አሁን ነበር አልነበረም ሳይሆን ስለ አሟሟቱ እየጠየቀን ነው። የአዳም ሞት መንፈሳዊ ሞት ከሆነ ከአምላክ ጋር በመጣላት ገብቶሃል አይደል? ያን ከሆነ ሊሞትለት የመጣ ኢየሱስ ክርስቶስ መንፈሳዊ ሞት ሞቶ ማሳየት አለበት። መንፈሳዊ ሞት ማለት ነው። መንፈሳዊ ሞት የሰው ልጅ ሞተ ማለት ማለት ነው። የእግዚአብሔር መንፈስ ተወው ማለት ነው። በቃ በጣም ጥሩ። ስለዚህ ያን ያደረገው ወይ ኢየሱስ ክርስቶስ ያንን ለመመለስ መጣ። ኢየሱስ ያንን በሰዎችና በእግዚአብሔር መሀል እርቅን አደረገ በሞቱ ማለት ነው። የሞተው ምን አይነት አሟሟት ነው? ለአዳም ስጋዊ ሞት። ስጋዊ ሞትን አይደለም የመጀመሪያው አንተ መንፈሳዊ ሞትን ሞቷል። አሁን እሺ ለምሳሌ ላስረዳ አዳም የተጣላው ጊዜ የሞተው ሞት ምን አይነት ሞት ነው? ቆይ ላስረዳ አንዴ። ስጋዊ አይደለም አይደለ? መንፈሳዊ ነው አይደል? ስጋዊ ሞት መንፈሳዊ ህይወትን ለመስጠት ስጋዊ ሞት ሞተ። ምክንያቱም አልተካለትም። እሱ ሁሉ ሞት ስንት አይነት ነው? እንደ መጽሐፍ ቅዱስ አለ። ለምሳሌ አሁን እንዳነሳኸው ሁለት አይነት የሞት አሟሟት አንስተህልኛል። አንደኛ መንፈሳዊ ሞትና ሁለተኛ ስጋዊ ሞት አለ። ስለዚህ መንፈሳዊ ሞት አልሞተለትም ማለት ነው። መንፈሳዊ ሞት ቢሞት የሰው ልጅ በሙሉ በምድር ላይ ባልኖረ። መንፈሳዊ ሞት አልሞተለትም እሱ ነው። እሺ መንፈሳዊ ሞት የሚሞተው ኢየሱስ ሊሞት አይችልም። መንፈሳዊ ሞት ሊሞት አይችልም እኮ መንፈስ ሲጀመር አይሞትም እኮ። አንደኛ አዳም ትንሽ አሁን ኢየሱስ ክርስቶስ የመጣው ለአንተ የኃጢአት ከኃጢአታቸው ሊያስተሰርይላቸው ነው አይደል? ኢየሱስ ክርስቶስ ጆኒ ምንትን ትንሽ ቀረብ በለው ስልኩን ድምፅህ እየተጠበቀ። እሺ በጣም ጥሩ። አሁን ኢየሱስ ክርስቶስ ኃጢአትን ሁሉም ሰርተዋል ስለተባለ እንዳለ አዳማውያን ሁሉ የአዳም ልጆች ሁሉ የወደቀውን ስጋ ስለያዙ የአዳምን ማለት ነው ያ ስለዚህ የክርስቶስ ስጋ ደግሞ ንጹህ ነውና እሱ በዚያ በስጋው ሞቶ ሊያስተሰርይላቸው ነው የመጣው አይደለ? በጣም ጥሩ። የአዳም ልጆች ሁሉ እንዳለ የወደቀው ስጋ አለባቸው ካለን ማርያም የአዳም ልጅ ነች አይደለችም? ነች። በጣም ጥሩ። ማርያም የአዳም ልጅ ነች። ስለዚህ የወደቀውን ስጋ ለብሳለች ማለት ነው። ስለዚህ ኢየሱስ ክርስቶስ ስጋን የነሳው ከማርያም ከዚያ ከወደቀው ስጋ ነው ወይንስ አይደለም? ኢየሱስ ክርስቶስ ስጋን ከስጋው አነስቶ ነው አይደለ? ከማርያም ስጋ አነስቶ ተወለደ። ስለዚህ ያን የወደቀውን ስጋ ወስዷል ማለት ነው። እና ኃጢአተኛ ነው እያልከኝ ነው? እና ታዲያ የእናንተ እኮ ቁርአን ራሱ እኮ ይናገራል እኮ ኃጢአት እንዳይነካው ይላል አይደል? ኖ አሁን አዳምጠኝ። ወደ እናንተ ልምጣ። ቁርአን ንጹህ ነው ግን እንደ ክርስትና ዞሮ ኢየሱስ ክርስቶስ የማርያም ኢየሱስ ክርስቶስ ኃጢአት እንዳይነካው ከእናቱ ማፀን ውስጥ ህይወት ሽልድ ይላል አይደለ? እንደኔ ያነብልሃለሁ አንቀጹ ንጹህ እንደሆነ ቃለ ኢነማ አነ ረሱሉ ረቢኪ ሊአሀበ ለኪ ጉላመን ዘኪያ ንጹህ የሆነ ልጅ ተብሎ ተገልጿል። መሲሁን ብቻ ሳይሆን ማርያምም እኛ ጋር ንጹህ ነች። የቆሸሸ ደም የለባትም። የቆሸሸ የአዳም ስጋ የለባትም። ያ ማለት አዳማዊ ኃጢአት የሚባል ሂሳብ የለም እና በእኛ ማርያም ንጹህ ተብላ ተገልጻለች። በቁርአን ላይ ንጹህ ተብሎ የተገለጹ ሁለት ሰዎች ናቸው። አንደኛ ማርያም፣ ሁለተኛ መሲሁ ዒሳ ዓለይሂ ሰላም። ለምንድነው ንጹህ መባል ያስፈልጋቸው ወደሚለው እንመጣለን። ሌላው ንጹህ ስላልሆነ አይደለም። ንጹህ መባል ያስፈልጋቸው ለምንድነው ወደሚለው እንመጣለን። ነገር ግን ሁለቱም ንጹህ የተባሉበትን ልስጥ። ስለ ማርያም አላህ ሱብሓነሁ ወተዓላ ምን ይላል? የቁሉ ሱብሓነሁ ወተዓላ ፊ ሱረት አልዕምራን
ወኢዝ ቃለት አልመላኢከቱ ያ መርየም ኢነ አላህ አስጠፋኪ ወጠሀረኪ እነሆ አምላክሽ አላህ አንጽቶሻል ንጽሕት ነሽ ተብላ ተገልጻለች። በቁርአን ላይ ንጹህ ተብላ ተገልጻለች። ልጇስ ምን ተብሎ ተገልጿል? ንጹህ ተብሎ ተገልጿል። በሱራ መርየም የእናቱ ምዕራፍ ላይ ያለ የማርያም ምዕራፍ የሚል እዚያ ላይ ስለ ማርያም ምን ይላል? ሊአሀበ ለኪ ጉላመን ዘኪያ ንጹህ ልጅ ሊሰጥሽ ተብላ ተገልጻለች። ስለዚህ ማርያምም ኢየሱስ ክርስቶስም እንደኛ ንጹሆች ናቸው። ለምንድን ነው ንጹህ የተባሉት ወደሚለው ልምጣላችሁ። ሌላው ንጹህ ሳይሆን ቀርቶ ነው ወይ? ሌላ ንጹሆች አሉ። ሌሎች ማርያምን በዝሙት የተጨማለቀች ቆሻሻ ነች ብላ ያምናሉ። በዝሙት ነው የወለደችው ልጁን በማለት ነገር ግን አላህ ስብሐነሁ ወተዓላ ከእርሷ ሊከላከልለት እናንተ እንደምትሉት በዝሙት አልቆሸሸችም እርሷ ንጹህ ነች እያለ የገለጸላቸው። ልክ እንዲሁ መሲሁም በዝሙት የተወለደ ድቃላ ነው ብላ ያምናሉ አይሁዶች። ይህን ታውቃለህ። ነገር ግን ነቢያችን ማነው ቁርአን ምን አለ? በፍጹም እርሱ በዝሙት የተወለደ አይደለም ንጹህ ነው ብሎ መሰከረለት። ያ ነው እንደ አጠቃላይ እንደኛ ሳይሆን አሁን እየጠየቅኩ ያለሁት እንደ መጽሐፍ ቅዱስ የአዳም ስጋ የወደቀ ስጋ ነው ብለህ ስለምታምን ኃጢአት የቆሸሸ ስጋ ነው ስለምታምን ማርያም የአዳምን ስጋ ለብሳለች ስልህ አዎ ለብሳለች አልከኝ። ያን ኃጢአት የተላበሰን የአዳም ስጋ እስከለበሰ ድረስ ኢየሱስ ክርስቶስ ደግሞ ያን የቆሸሸውን ስጋ ከማርያም ወስዶ ነው ሰው የሆነው እስካልክ ድረስ ክርስቶስን በራሱ ከአዳማዊ ስጋ አልመለጠም ማለት ነው። ሌላ የሚሰቀል ስላሴ ያስፈልጋል ከመንፈስ ቅዱስና ከአብ አንዱ። እነሱ አዳማዊ ማንነት ስለሌለባቸው ኢየሱስ ክርስቶስ በማርያም በኩል የአዳም ስጋ ስለነካው ያ የወደቀውን ስጋ ለብሷል ማለት ነው። ሌላ የሚሰቀልለት ያስፈልጋል። አሁን ማን ይሰቀል ነው ጥያቄያችን? አብ ወይንስ መንፈስ ቅዱስ? መልስ። እግዚአብሔር ማርያምን ፍጹም አድርጓታል፣ ብጽህ አድርጓታል። አዳምጣውን ክርስቶስ ከመወለዱ በፊት ለይቷታል፣ ቀድሷታል። በዛ ውስጥ ነው ጽንስን ያስቀመጠው። እየተግባባን ነው? ይሄም ጥሩ መልስ ነው። በዚህ ላይ ለሂድ ደግሞ በጣም ጥሩ። አሁን ክርስትና እዚህ ጋር ነው የሚወድቀው። ከሴቶች ሁሉ የተለየሽ ነች ሲላት የለየበት መንገድ አለው። የእሷን ማህፀን ሊከራይ ሊከራይ የሚለው ትንሽ አማርኛውን ይላል። የእሷን ማህፀን ሊጠቀምበት። እሺ፣ ስለዚህ ማርያም ያለምንም ኃጢአት የሆነች ንጹህ ሴት ነች ማለት ነው አይደለ? ያለምንም ኃጢአት ንጹህ የሆነች ሴት ነች ስንል በዛን ሞመንት ላይ ክርስቶስን በውስጧ ሲመጣ የተዘጋጀች ያንን ሪሲቭ ለማድረግ የተዘጋጀች ሴት ነበረች። አዳምጠኝ። ምን እንዳልከኝ አስበው። አሁን የተናገርከው ቃል በደንብ ካስተዋልከው እንዴት እንደምታስተዋል እነግርሃለሁ። ክርስትናን ድምጥማጥ ላይ ያጠፋው እንዴት በል። እንደ ክርስትና እምነት ማንም ፍጡር ቢሆን ማንም ሰው ቢሆን ያለ ክርስቶስ ደም ኃጢአተኛ ነው ብሎ ነው የምታምኑት አይደለ? በክርስቶስ ደም ነው ሊነጻ የሚችለው። ስለዚህ ያለ ክርስቶስ ደም ንጹህ የሆነ አካል አለ እያልከኝ ነው ማለት ነው። ገብቶሃል አይደለ? ማለት ያለ ክርስቶስ ንጹህ አካል አለ። የማርያም ስጋ ያለ ክርስቶስ ደም ንጹህ ነው የሆነው ወይንስ የክርስቶስ ደም መፍሰስ የግዴታ ያስፈልገዋል ከዚያ ከኃጢአቷ እንድትነጻ? የክርስቶስ ደም የግድ ያስፈልጋታል። በጣም ጥሩ። ስለዚህ ለኃጢአተኞች ነው አይደል የክርስቶስ ደም የሚሆነው ደግሞ? በጣም ጥሩ። ስለዚህ ኃጢአተኛ ነች ማለት ነው የክርስቶስ ደም ካስፈለገ። ኦፍኮርስ። ስለዚህ ኃጢአት የለባትም ብለን ነበር እኮ ቅድም። ያው ኃጢአተኛ ናት ብለህ ደግሞ አሁን አመንክ። በዛ ሞመንት ክርስቶስ ሲገባ ውስጧን ሲጸንሳት ብጽዕት አደረጋት፣ ፍጹም አደረገው ውስጧን። በዛ እንጂ ውስጧ ስለገባ እንጂ በመስቀሉ አይደለም ንጹህ የሆነችው ከኃጢአት ማለት ነው አይደለ? አይደለም። ቅድም አሁን እኮ በደሙ ነው ብለኸኛል እኮ። እንዴት በደሙ ነው ስትል? በደሙ ነው ንጹህ የሆነችው ከኃጢአት አላልከኝም? ውስጧን አዳምጠኝ። ክርስቶስ ሲጸነስ ውስጧ ተለየች። ያ ቃል ሲመጣላት ውስጧ ተቀደሰ። ከሴቶች ሁሉ የተለየሽ ነሽ አላት። ለዚህ ፐርፐስ ስለተመረጠች ማለት ነው። እሺ፣ ስለዚህ ከኃጢአት ንጹህ የሆነችው በደሙ አይደለም ማለት ነው። በውስጧ ኢየሱስ ክርስቶስ ስለተገኘ ነው ማለት ነው ወይ? የማርያም እንትን ምንም ክርስቶስ ላይ የለበትም። ስለዚህ ከክርስቶስ ደም ጋር አይገናኝም የእሷ ንጽህና ማለት ነው አይደለ? ምንም አይገናኝም። አባቱ እኮ እግዚአብሔር እኮ ነው። በጣም ጥሩ። ስለዚህ የክርስቶስ ደም የማያስፈልገው አንድ አካል ተገኝቷል ማለት ነው። ምን ማለት ነው? የክርስቶስ ደም ከንቱ ነው ማለት ነው። የማያስፈልግበት ጊዜ አለ፣ ቦታ አለ። እንዴት ነው? ምን ማለት ነው? የክርስቶስ ደም ጳውሎስ የተናገረው ያለ ክርስቶስ መዳን የለም።
እኮ አዳምጠኝ። ወቢዱን ሰፍክ ዲማ ለን ተሕሱል አልፊዳ አለ ጳውሎስ። ያለ ክርስቶስ ደም የኃጢአት ስርየት የለም ብሏል። አንተ ግን የክርስቶስ ደም የማያስፈልጋት አካል አለች፣ ያለ ክርስቶስ ደም ንጹህ የሆነች አካል አለች፣ ክርስቶስ በውስጧ ስለተገኘ እያልከኝ ነው አይደለ? ንጹህ አካል ናት። ንጹህ ኃጢአት የሌለባት ናት። ኃጢአት የሌለባት አዳምጣ፣ ኮንፊውዝ አታድርገው ነገሩን። ኃጢአት የሌለበት አካል ናት አይደለም ያልኩት። አዳምጥ። ማርያም ራሷ ምንድነው? በጌታ ነው በሱ ደም አይደለም? በሱ ደም እኮ። ስለዚህ የሱ ደም ካስፈለጋት ደግሞ ለኃጢአተኞች ነው ያ ደም የሚያስፈልገው ብለህ ታምናለህ አይደለ? ኃጢአተኛ ነች ማለት ነው እኮ ዞራ ዞራ። ኦፍኮርስ ናት። እንደዛ ከሆነ ኃጢአተኛ ናት ብለህ ካመንክ ደግሞ ከዚያ ከኃጢአተኛ ነው ወይ ይህን ስጋ የወሰደው ኢየሱስ ክርስቶስ ሲባል፣ አዎ ከስጋዋ ነው ከኃጢአተኛዋ ስጋ ነው የወሰደው። ስለዚህ የክርስቶስም ስጋ ከኃጢአት አላመለጠም ማለት ነው የኃጢአተኛን ስጋ ስለወሰደ አይደለም። በመንፈስ ነው ክርስቶስ የተጸነሰው። ታው ከማርያም ስጋ ወስዷል። እሱ ነው ጥያቄ። በመንፈስ ነው ክርስቶስ የተጸነሰው ነው። ከማርያም ስጋ አላመለጠም፣ ግን ከመንፈስ ነው። ከማርያም ስጋ አላመለጠም። ክርስቶስ was covered። አሁን እዚህ ጋር ይቆማል ክርስትና። ታውቃላችሁ? እዚህ ጋር ይቆማል ክርስትና። ምን እንደሆነ ታውቃላችሁ? የክርስትና መሰረት የክርስትና ስህተት መሆኑን በዚህ ብቻ በዚህ ትምህርት ማስረዳት ትችላላችሁ። ወላሂ ላዚም በአንድ ደቂቃ ትምህርት። እግዚአብሔር የሚባል አምላክ አለ እንደ ክርስትና። አንድ አዳምን ፈጠረ ይላል ክርስትና። አዳምን ከፈጠረ በኋላ እችን ዛፍ እንዳትበላ ብሎ አዘዘው፣ ከለከለው። ከዚያ በኋላ ጥፋትን አደረገ። ያችን ዛፍ ፍሬ በላ። በልቶ ከጨረሰ በኋላ ውረድ አለው። እዛ በኋላ ምን አደረገ? ከልጅ ልጅህ ተወልጄ አድንሃለሁኝ አለ። አላለም እኮ አንዴ። እንደ ክርስቲያኖች እንደ ኦርቶዶክሶች አንተ ምናልባት አላለም። እኔ ኦርቶዶክስ አይደለሁም እና አላለም። ችግር የለውም ኦርቶዶክስ ስለሚሉ ነው። ለማንኛውም አምላክ ወርዶ ለአዳም እንደሚያድነው ሁለታችሁም ትቀበላላችሁ አይደለ? በስጋ ተገልጦ እሱ ነው። ከዚያ በኋላ ምን አደረገ? ይቅርታ ምን አደረገ? በስጋ ከማርያም ከስጋዋ ስጋ ነስቶ አዳነን ብለህ ምን አሉ? በጣም ጥሩ። እዚህ ጋር ነው አሁን ክርስትና ትልቅ ጥያቄ የሚፈጠርበት። የአዳም ስጋ ያለበት ሁሉ ማንኛውም የኃጢአትን የተላበሰ ስጋ ነው ብሎ ያምናሉ ክርስቲያኖች። ይህን ታምናላችሁ አይደለ? እኔም አምናለሁ። እንደዚያ ከሆነ ኢየሱስ ክርስቶስ ከኃጢአታቸው ሊያድናቸው ከማርያም የተወለደው አካል ያንን የወደቀውን ኃጢአት የተላበሰን የማርያምን ስጋ ነስቷል ወይስ አልነሳም? ከእርሷ ነው ጥያቄው። አዎ ነስቷል ከሆነ ስለዚህ እርሱ ራሱ ከኃጢአተኛው ስጋ አላመለጠም ማለት ነው። አንደኛ ይሄ ነው። እሱ ይሰቀልልናል ሊያድነናል የሚለው ውሃ በላው ማለት ነው። ሊያድን አይችልም። ምክንያቱም ኢየሱስ በመንፈስ ነው የተጸነሰው። በመንፈስ አዳምጠኝ ረጋ ብለህ እንዴ። እሱ አያድንም በዚህ መሰረት። ለምን ከተባለ ኃጢአትን የተላበሰን ስጋን ስለሆነ የወሰደው። ኃጢአተኛ ስጋ ደግሞ ያንን ኃጢአተኞችን ሊያድን አይችልም ንጹህ ካልሆነ በስተቀር ብላ ያምናሉ። አይ ኃጢአትን አልወሰደም ከማርያም ማን ነው ይቅርታ፣ ማርያም ከኃጢአት ንጹህ ነች አዳማዊ ስጋ የለባትም ብለው ከሄዱ ደግሞ ያለ ክርስቶስ ደም ንጹህ የሆነች አካል አለች ማለት ነው። የክርስቶስ ደም የማያስፈልገው አካል አለ፣ ደሙ ከንቱ ሆነ ማለት ነው። ወጥቷል አይደለ? በሁለቱም መልስ ከሆነ ክርስትና ውድቅ ነው የሚሆነው። ውድቅ ነው የሚሆነው። ከስጋዋ ነስቷል ብትሉ አይ አልነሳም ብትሉ ማርያም ኃጢአት አለባት የለባት የሚለው እና ይሄን ይመስላል። አንዴ አዛል አድርግ ነው ዛሬ ቀጥ የላችሁ አለሽ ዛህር አለሽ አንዴ አዛል አድርግ أشهد أن لا إله إلا الله